الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه وسلم maanta oo jimca waxaan u joognaa xafladda furitaanka Dr. Mubarak Boli Clinic ka aasaasan magaalada Jigjiga isbitaalku wuxuu ka shaqeynayaa qaybaha kamid ah caruurta dumarka xanuunada guud dhammaan wixii caafimaad loo qaban karo runtu way ka shaqeynaysaa waxa kale oo la soo wadnaa dermatology iyo qaybta kale lafaha ama orthopedic baan la soo wadnaa inta wixii ka dambaysa waxaan ku soo dhaweynaynaa bulshada reer Jigjiga iyo dhammaan bulshada Soomaaliya ku hasha bulshada Amxaariga ku hasha iyo bulshooyinka kale ee Oromiga ku hadla ee degan Ethiopia iyo dhammaan gobolkaba oo inii furantay xaruntu aad baan soo dhaweynaynaa waxaan ka heli doontiin adeegyo fiican oo fara badan baan ka heli doontiin shaqaale iska fiican oo si fiican soo dhaweynayna way joogaan wabillahi tawfiiq عليكم ورحمة الله تعالى وبركاته. halkan joognaayo waa Dr. Mubarak Clinic qaybtan waxaan noogu diyaaray shaybaadhada casriga ah shaybaadhkan CBC weeyaan oo dhiigi guud baa laga shaqeynayaa sidoo kale waxa la idin baarayaa hormonalki organ function oo jira waa la baarayaa sidoo kale shaybaadh casri oo kale halkan inoo yaala ayu shaybaadh oo dhan waxaad soo hagaagi kartaan Mubarak Clinic. بسم الله طبعا ወደ ዶክተር ሙባረክ ተመላላሽ ህክምና ክፍል በሰላም መጣችሁ። ዛሬ እንግዲህ ክሊኒካችን ዶክተር ሙባረክ ማከረኛ ክሊኒክ በቀን 14 ዕለተ ዓርብ 2018 ኦፊሻሊ ስራውን መጀመሩን ልናበስራችሁ እንወዳለን። በክሊኒካችን እንግዲህ ዛሬ በተለያዩ ስራ አገልግሎቶች ስራ የጀመርን ሲሆን በተመላላሽ ክፍል ውስጥ የህፃናትና የአዋቂ ተመላላሽ ህክምና የጀመርን ሲሆን ከዛ ውጪ በማህፀንና ጽንስ ስፔሻሊስት ዶክተር የእርግዝና ክትትል ዛሬ በይፋ የጀመርን መሆኑን እናሳውቃለን። ክሊኒካችን ከተሟላ ላብራቶሪ ጋር ሲቢሲ፣ ሆርሞን፣ ኬሚስትሪ፣ አልትራሳውንድ ሁሉንም አገልግሎት ያሟላ ሲሆን በቅርቡ የቆዳ ህክምናና የራጅ አገልግሎት እንደምንጀምር ለማሳወቅ እንወዳለን። ፕሮሰስ ላይ ስለዚህ ዛሬ በይፋ ስራችን መጀመራችንን እያበሰርን በዶክተር ሙባረክ ክሊኒክ ጅጅጋ ላይ ስፔሲፊክ ቦታው ሱቀብሰን አዋሽ ባንክ ፊት ለፊት ተንጣለለው ግቢያችን ላይ እንጠብቆታለን። እናመሰግናለን። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች አሁን ከዚህ ቀደም ያደመጣችሁት እንግዲህ የፕሮግራማችንን አጋር አዲሱን አጋር ሙባረክ መካከለኛ ክሊኒክ ነው። የቻናላችን እንግዲህ አጋር ሆኖ ከኛ ጋር ለተወሰኑ ጊዜያት ቆይታ ያደርጋል። ሙሉ ኢንፎርሜሽኑ እንግዲህ ከቪዲዮ ላይ እንዳገኛችሁ ተስፋ እናደርጋለን። ኮንታክት አድርጓቸው የቻናላችን አጋር በመሆን በአዲስ መልኩ ከኛ ጋር በጋራ ቆይታ ያደርጋል። ፕሮግራማችን እስቲ ላይክ እያደረጋችሁ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ቻት፣ ሱፐር ስቲከር፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን እንግዲህ በምሽት የሁለት ሰዓት ተኩል ጨዋታ አርሴናል ወደ ስቴዲየም ኦፍ ላይት ተጉዞ ሰንደርላንድን ይገጥማል። ስለዚህ ጨዋታ ማንሳት ካለብን እንግዲህ መጀመሪያ ትኩረታችን የሚሆነው ግራኒት ዣካ ነው። የአርሴናል የአማካይ ስፍራ ለሁለት ተከታታይ የውድድር ዓመት እስከ ዘንድሮ ድረስ አንድ ትልቅ ክፍተት በርግዶ ቦታው ሳይሸፈን ቦታው በአግባቡ ሚዛኑ ሳይስተካከል የዚህ ተጫዋች ድክመት ግን እንደ አንድ መነጋገሪያ አርዕስት ሲተነተን ወይ ሲብራራ አንሰማ። ግን የአርሴናል ደጋፊዎች አንድ ፊል የሚያደርጉት የዚህ ተጫዋች ሚና ክለባቸው ላይ እንደጎደለ ደጋፊው ከሚያየው እውነታ የአርሴናልን የሆነ ቅንጅት የሆነ ሞመንተም ላይ የዣካ ኳሊቲ ቢኖር የሚያስብል አንዳንድ ጥቃቅን ክፍተቶች አሉ። ያ ታክቲካዊ ትንተና የሚፈልግ የዚህ ተጫዋች የቴክኒክ አቅም የግራ 8 ቁጥር ሚካኤል አርቴታ በአርሴናል ስብስብ ውስጥ ኤክስፐሪመንታል ሙከራ ቦታው ላይ ተደጋጋሚ አድርጓል። ግን ዣካን ለመተካት ታሳቢ ተደርጎ አልተወሰደም። በሚዲያው ደረጃ ግን አርቴታ ያውቋል ያን ኳሊቲ እንዳጣ። ለምሳሌ
ቡድኑ ሲወቀስበት የነበረው የዝውውር ሂደት ካይ ሃቨርት 65 ሚሊዮን ፓውንድ የወጣበት በበለጠ ሞር ኦፌንሲቭ በሆነ እንቅስቃሴ የግራ 8 ቁጥርን ከቨር እንዲያደርግ ነው የተለያዩ ሙከራዎች። ዛሬ ላይ ግን ቡድኑ በላቀ ባላንስ በአንድ ድንጋይ ሁለት ወፍ ማለት ነው። ሁለት ተጫዋቾችን በአንድ ኳሊቲ ነው የተካው፣ የፓርቴ ሚና እንዲሁም የዣካን ፓስ ከማርቲን ዙቢመንዲ። ስለዚህ በተቃራኒ የሁለቱ ተጫዋቾች የታክቲክ ጦርነት ነው። ታስታውሱ እንደሆን ክሪስታል ፓላስ እና አርሴናልን ስንገመግም ያነሳ ነው ይሄ ጨዋታ ሊወሰን የሚችለው በአደም ዋርተንና ማርቲን ዙቢመንዲ አማካይ ስፍራ ላይ በሚፈጥሩት ልዩነት ነው ስንል ነበር። በአንደኛው አጋማሽ ዙቢመንዲ፣ በሁለተኛው አጋማሽ ደግሞ አደም ዋርተን የጎሉበት ጨዋታ ነበር። ይህም ጨዋታ የዛ አይነት መልክ አለው፣ ግን ተመሳሳይነት ቴክኒክ ሳይሆን ጨዋታን 100% የመወሰን አቅም በተመሳሳይ ቴክኒካል ኳሊቲ አይደለም እናነጻጽረው። በተመሳሳይ ቦታ ላይ ስለሚገኙ ተጫዋቾች ሳይሆን ጨዋታን የመወሰን አቅም። ለምሳሌ የነዚህ ተጫዋቾች አራተኛ ኳስ፣ ሶስተኛ ኳስ ግብ ላይ ታርጌት የመሆን እድሉ ሰፊ ነው። በእንዲህ አይነት ጨዋታ ስትራክቸራል ጌም የሎ ብሎክንና የካውንተር አታክን ፉትቦል ለዘመናዊ እግር ኳስ ማስተዋወቅ የሚፈልጉት በራሳቸው ሲስተም ለመምጣት እየተጣጣሩ የሚገኙ ፈረንሳዊ አሰልጣኝ እንግዲህ ዛሬ ሌላኛው የሊጉን ወጣት አሰልጣኝ ሚካኤል አርቴታን ነው በሜዳቸው የሚያስተናግዱት። ሊ ሃሪስ እንግዲህ ዛሬ ምን አይነት ፈተና ለሚካኤል አርቴታ ይዘው ብቅ ይላሉ? ሌላ መነጋገሪያ አርዕስት ነው። እስቲ እነዚህ ነጥቦች ላይ እናተኩር። ግን ከዣካ ወደ ራይስ፣ ከዣካ ወደ ዙቢመንዲ፣ እስቲ አርሴናል ደጋፊዎች የትኛው ትራንዚሽን ሊሆን ይችላል አርሴናልን የበለጠ የአማካይ ስፍራ እርጋታና ዛሬ ላይ ለሚመዘገበው ውጤት እምነትን ከውጤት ጋር አያይዞ ይዞ ይመጣ? በ6 ቁጥር ቦታ ለእናንተ ለምሳሌ ዣካ በለቀቀ ዓመት ራይስ መጣ በ100 ሚሊዮን ፓውንድ ከዛ በላይ ቦታው ላይ አርቴታ በአንድ የውድድር ዓመት 4 ታክቲክ ሞከረ ለደክላን ራይስ ምቹ የሆነ ኤሪያዎችን ክሬት ለማድረግ፣ ግን ባሰበው ደረጃ ፊት ሲስተሙ ፊት አላደረገም። ተጫዋቹ ግን ገንዘቡን መልሷል በሚያሳየው ብቃት እስከ ዛሬ ድረስ። ግን ዙቢመንዲ ከመጣ በኋላ እዛ ቦታ ላይ አርሴናል ደጋፊዎች ምን ያክል የቦታውን ኮንሲስታንሲ እና የቡድኑን ፍሉዲቲ የቡድኑን ፕሮግረስ በሚታይ ደረጃ ልዩነት የፈጠረው የትኛው ተጫዋች ነው? ቴክኒካሊ ነው፣ ታክቲካሊ አይደለም። እኔ በበኩሌ ስመለከት ይህን ጉዳይ ዙቢመንዲ አስተማማኝነቱ ያ የዣካ ጥቃቅን ታክቲካዊ ጉዳይ አርቴታ በደንብ መብት የሚፈልግበት ለ3 ተከታታይ ዓመት የግራ ፉልባክ ጭምር እንዲቀይርና እንዲገዛ ያስገደደው የግራ ክንፍ ተጫዋች ለመግዛት በጀት እያለ ግን አርቴታ ያልደፈረው የማርቲኔሊ ወርክ ሬት ላለማጣት ብሎ ቦታው ላይ ጥገናዊ ለውጥ ያላደረገው ከዛን አሁን ዘንድሮ ያደረገ። እነዚህ ሁሉ ጉዳዮች ግን በአንድ ተጫዋች እንዴት ልንል እንችላለን? ጉዳዩን ግን መርምረን ስናይ ወደዚህ ሂደት እንዴት እንደሚያመጣን እስቲ አንዳንድ ነጥቦችን እናነሳለን። ዣካ ለአርሴናል ትረስት ዘ ፕሮሰስ በእርጋታ ቡድንን በትዕግስት የመገንባትና እግር ኳስ ፕሮሰስ መሆኑን ደግሞ በተጨማሪ በሌላ አሰልጣኝ ፍልስፍና የምናረጋግጥበት የሚካኤል አርቴታ ሂደትን ስናይ የዣካ ሚና በጣም ቁልፍና አሳማኝ የነበሩ የአርሴናል የቴክኒክ አቢሊቲን የሚያሳድጉ የትኛውንም ተጋጣሚ በአማካይ ስፍራ ከኳስ ጋር ኦፍ ዘ ቦል ሳይሆን ከኳስ ጋር አስተማማኝነቱን የሚያጎሉ ቴክኒኮች አሉ። አሁን ለአርሴናል ደጋፊዎች እኮ ውጤት ስለ ዋንጫ ትተን ስለ ሜዳ ውስጥ እንቅስቃሴና አርሴናል ደጋፊውን አርክቶ የሚያሸንፍበትን የጨዋታ መንገድ ባለፉት ጊዜያት በሚካኤል አርቴታ የትኛው ነው ቢባል አብዛኛው አርሴናል ደጋፊ ያለምንም ጥርጥር የ2022-23 አርሴናልን ነው የሚመርጡ። ምክንያቱም አርሴናል ግብ ለማስቆጠር መቸገር አይደለም፣ ጥንቃቄ መውሰድ አይደለም፣ ከ2 ግብ በላይ በአማካይ የሚያስቆጥር ነው። ማርቲኔሊ፣ ኦዲጋርድ፣ ሳካ ገና ወደ ፕራይም እድሜያቸው ብቃታቸውን ለመሻገር
የመጀመሪያ ድልድዩ ላይ በወጡበት ወቅት ሁሉም ተጫዋቾች ከ15 በላይ ግብ ነው ያስቆጠሩት። አርሴናል በሐሰተኛ 9 ቁጥር በኢንቨርትድ ፉልባክ በግራኝ እግር ቴክኒሻል ተጫዋቾች ኦፕን ፕሌዩ የአርሴናል የሚያስደንቅ ፍሎ የነበረበት ነው። ግን ያ እንቅስቃሴ ከተጋጣሚ ኳሊቲና ጥንካሬ አንጻር ደግሞ የሊጉን ዋንጫ ለማሸነፍ እንደማያበቃው አርቴታም ነው። ስለዚህ በበለጠ ጥንቃቄ በበለጠ ኮንትሮል ለማምጣት አስበ ያኔ ለዛም ፕሮሰስ ደግሞ ፊት የሚያደርገው የግራኝ እግር ቴክኒሻሉ ዣካ ደግሞ የበለጠ ትልቅ ክፍተት ፈጥሮ ነው የለቀቀው። ትልቁ ክፍተት ትራንዚሽናል ሞመንተም እና ፕሮግሬሲቭ ፓስ ነው። እነዚህን ጉዳዮች አርቴታ ለማግኘት ያለፉትን 2 ተከታታይ የውድድር ዓመት ዋጋ ከፍሏል። የካይ ሃቨርትዝ ዝውውር ባልታሰበበት ፖዚሽን ላይ እቅዱና ዝውውሩን ስኬታማ አደረገ። በሐሰተኛ 9 ቁጥር ትልቁ እቅድ የአርሰናል ደጋፊዎች እንደምታውቁትም እንደተመለከታችሁትም የመጀመሪያ 8 ሳምንት ሃቨርት የተተቸበት ምክንያት የግራ 8 ቁጥሩ ቦታ ሞር ኦፌንሲቭ በሆነ አጫወት ወደ ፋይናል ሰርድ ቀርቦ እንዲጫወት በሰጠው ሚዲያ ፊት ሊያደርግ አልቻለም። እንደውም በአንድ ወቅት ምን ሲባል ነበር? ጄሱስ ካለ ኦዲጋርድ ካለ ሃቨርት ከተጨመረ አርሴናል ትራንዚሽን ሳይሆን ፋይናል ሰርድ የሚንከባለሉ እንቅስቃሴዎች ይበዛሉ። ወዲያው ወደ ተጋጣሚ ቦክስ ለመግባት ክለቡ አፋጣኝ ምላሽ አይሰጥም። ምክንያቱም ሴንተር ላይ ሆኖ የሚቀበል ወይም በተጋጣሚ የመጫወቻ ቦክስ ውስጥ ሆኖ ኳሱን ሊቀበል የሚችል አደጋ ሊፈጥር የሚችል ፎርዋርድ ቦክሱ ስለማይኖር ከቦክስ ውጭ የሚደረጉ ፓስ ሲኩዌንሶች ይበዛሉ። ስለዚህ አንዱ መቀመጥ አለበት የሚል ታክቲካዊ ግምገማ ሁላ ሲሰጥ ነበር። ከዛን ሃቨርትን ወደዛ ቦክስ አርቴታ ለመቀየር ተገደደ። ታስታውሱ እንደሆነ ዣካ እንደለቀቀ የአርሰናል የመጀመሪያ የሲስተም ሙከራ የነበረው 3 ቦክስ 3 ነው። በ3 ቦክስ 3 ቶማስ ፓርቴ ኢንቨርትድ ራይት ባክ ሆኖ ነው የሚጫወተው። ጋብሪኤል ማጋሌሽ ከእቅዱ ውጪ ነበር። በደም የአርሰናል ደጋፊዎች አስታውሱ 2023-24 የውድድር ዓመት ሲጀምር ፓላስ ሜዳ ኖቲንጋምን በሜዳው በና ኤድር ኒኬቲያ እና ቡካዮ ሳካ ግብ ጊዜውን ለማስታወስ እሞክራለሁ። እንግዲህ በመሀል የመጣ ሀሳብ ስለሆነ ይሄ ጉዳይ ማለት ይሄ የጨዋታ ፊክስቸር ማለት ነው እና በጠባብ ውጤት ያሸንፋል። አርሰናል በጣም ዶሚኔት ፖሴሽን ይሆናል፣ ግን አትራክቲቭ የሆነ እንቅስቃሴና ፍሎ አልነበረው። ኢንቨርትድ ፉልባክ ላይ ቲምበር ዋይት እና ሳሊባ ከኋላ መስመር ፓርቴ እንደ ራይት ፉልባክ ኢንቨርት እያደረገ ለደክላን ራይስ ለኦዲጋርድ 3 ቦክስ 3 ሲስተምን አርቴታ ሞከረ። ከኮሚቲሽን ጨዋታ አንስቶ የቲምበር ጉዳት የአርቴታን እቅድ አስቀየረ እንጂ ጁሪየን ቲምበርን ታስታውሱ እንደሆነ በባክ 3 ኢንቨርትድ ፉልባክ የግራውን የሴንተር ባክ ሚና ይዞ እንዲጫወትና ወደ ግራ ፉልባክ እንደ አርሴናል የቡድኑ ሙቭመንትና ሞመንተም ላይ ጥገኛ የሆነ እንቅስቃሴ እንዲያደርግ ይሄ ሁሉ ሽግሽግ አማካዩን ዶሚኔት ለማድረግ ያን የፓሲቭ ፓሰር ጉለትን ለመሙላት ነው። ከዛም በኋላ ይሄ ሲስተም ፊት ለማድረግ አርቴታ ሲቸገር ፓርቴ እዚህ ላይ ጉዳት አስተናገደ። ስለዚህ አርሴናል የአማካዩን ስፍራ በተለያዩ ቅንጅቶች ማዋቀርና እስከ 2ኛ ዙር ድረስ የተለያዩ ሙከራዎችን እያደረገ ነው የቆየው። በተለይ ራይስ አብዛኛውን ጨዋታዎች በ6 ቁጥር እንዲጫወት፣ ፓርቴ ሲመለስ ግን የደብል ፒቮት እንቅስቃሴ አርሴናል ሲጀምር ከዱባይ መልስ አርሴናል የሚያስደንቅ ፍሎና ከፍተኛ ግብ ማስቆጠር ጀመረ። ያኔ ግን ክለቡ ኤክስ ፋክተር የለውም። ልዩነት ፈጣሪ አንድ ጥገኛ የሆነ የአርሴናል ሲስተም አይደለም። ሁሉም ተጫዋቾች ይሳተፉ ነበር። ያን የአማካይ ስፍራ ጉለት ግን በተለያዩ የተጫዋቾች ተሳትፎ በደንብ ባለፉት ጊዜያት ከዥልቼንኮ ግዢ እስከ ቲምበር ግዢ እስከ ካሊፊዮሪ ቶሚያሱን እያንዳንዱን ተጫዋች ተመልከቱ። አርሴናል ግራ ፉልባክ ላይ የሚፈትሻቸው እያንዳንዱ ቴክኒኮች ከዣካ ፓስ ጋር ተያያዥ ናቸው። ያ ደግሞ የአርሴናልን ፍሎ ከሚያፈጥኑ ዝግ ባለ ቴምቦም እንዲያጠቃ በፈጣን ትራንዚሽንም ከፍተኛ ልዩነት እንዲፈጥር እነዚህን ሁሉ የግራ 8 ቁጥር የግራውን የሜዳ ክፍል ይዞ ባላንስና ማጥቃትን በአግባቡ ሲወጣ የነበረው ተጫዋች ሲጎል ግን
አርሴናል አማካዩ ላይ መንጠቅ፣ ኢንተርሰፕት ማድረግ፣ የተጋጣሚ ፕረስ የመቋቋም ችግር የለበትም። ወደ ፋይናል ሰርድ ግን በፈጣን ትራንዚሽን ለመግባት አንደኛውን የሜዳ ክፍል የግድ መጠቀም አለበት። ዋይድ ኳሶች እንዲወጡ፣ ወደ ዊንግ የሚወጡ ኳሶች፣ ያን ሁሉ ታክቲካል ባላንስ ግን ክለቡ ውጥረት ውስጥ ገብቶ የተለያዩ ሙከራዎችን ሲያደርግ የዣካ ጉለት ነው ተብሎ ግን ትንተና አይሰጥም። ግን ዣካ ነው ጉለቱ። የዘንድሮ ቡድን ውስጥ ግን ዣካንም ፓርቴንም በአንድ ተጫዋች የመተካት ጥበብ አርቴታ የተጠቀመው በሁለት ጉዳይ፣ አንደኛ ፓሲቭ ፓሰር፣ ይሄ ከምንም ላይ ልዩነት የሚፈጥሩ የግራውን የሜዳ ክፍል አርሴናል መጠቀም ፈልጎ ቤስት ኦፕሽን እና ይሄ የመጨረሻ ደግሞ ምርጡ ኦፕሽን፣ አሁን ምርጡ ኦፕሽን የግራ የሜዳ ክፍል ከሆነ የመጨረሻና ደግሞ በተሻለ ምርጡ ኦፕሽን የቀኙ የሜዳ ክፍል ከሆነ ወደ ተሻለው ምርጡ ኦፕሽን ኳስን ማሻገር የሚችል እይታ ያላቸው ተጫዋቾች ማለት ሁለቱም ምርጥ አማራጮች ናቸው። አንዱ ግን የበለጠ ምርጡ አማራጭ ነው። ያ እይታ ደግሞ ሜዳ ውስጥ ይሄ እግር ኳስን በተለየ ረቂቅ በብሬን የሚጫወቱ ተጫዋቾች ግን ፈጣን አይደሉም። ፊዚካሊም እስከዚህም ደቃቃ ናቸው። ግጭት የመቋቋም አቅማቸውም ዝቅተኛ ነው። ለምሳሌ አርሴናል ቤት ልክ ያኔ ዣካ እንደለቀቀ ጆርጂኒዮን ወዲያው አርቴታ አምጥቶ አማካይ ስፍራ ላይ ከፓርቴ ጋም ከራይስ ጋም ሲያጫወት ግን የአርሴናል ብልጫ አልተዛነፈም። ምክንያቱም ጆርጂኒዮ ከዣካ በላይ ፓሲቭ ፓሰር ነው። በተለይ በጣም የምታስታውሱ ከሆነ በዚህ ቻናል ደጋግመን እናነሳ ነበር። ሁለቱ ተጫዋቾች ዚንቼንኮና ጆርጂኒዮ መሀል ላይ ካሉ አርሴናል ፋይናል ሰርድ በደቂቃ ቢያንስ በተሳኩ ትራንዚሽኖች በየሁለት ደቂቃው ፋይናል ሰርድ ይገባል። በቀላሉ ሳካ ከተከላካይ ጀርባ ኤሪያዎችን ያገኛል፣ የመሮጫ ቦታ እድሎችን። በጣም የአርሴናል ማጥቃት ውበት ነበር በሶስቱም ዲፓርትመንት። ያው የመጨረሻ ውጤቱ ላይ ነው ክፍተት። ከዱባይ መልስ ከታዩ ትላልቅ ለውጦች ውስጥ የጆርጂኒዮ አማካይ ስፍራ ላይ መግባትና የቡድኑን መረጋጋት በበለጠ የፈጠረበት ቴክኒክ ነው። እነዚህ ሁሉ ኤክስፐሪመንቶች ሲሞከሩ ግን አርሴናል ዙቢመንዲን ሲያገኝ በዣካ ውስጥ ዣካን ያጣበትን ኳሊቲ ፓርቴ ውስጥ ደግሞ ያጣውን ኳሊቲ ነው በጋራ ያገኙ። ስለ ፕሮግሬሲቭ ፓስ ካነሳን ደግሞ በዘንድሮ ሲዝን እንደ አርሴናል ፕሮግረስ የሚያደርጉ ሴንትራልም በሁለቱም ራይትም ሌፍትም ዊንግ ላይ ተለጥጠው የሚያጠቁበት የሜዳ ክፍል አርሴናል ገደብ ወይም አንደኛው የሜዳ ክፍል ሞር ባላንስ ነው ምንለው አይደለም። ለዚህም እኮ ነው ትሮሳርድ የቡድኑ ወሳኝ ተጫዋች እንደሆነ ትናንትና ስናነሳ በበቂ ሁኔታ ኳስ ተደራሽ ሲሆን የዚህም ተጫዋች ሚና የጎላ ይመጣል። ኳሶቹ ደግሞ እንዲደርሱ የዙቢመንዲ ፓስ ወሳኝነት አለው። ሳካ ከጫና በጸዳ መልኩ ዘንድሮ በነፃነት የሚጫወትበትና ካለፉት ዓመታት የበለጠ ምርጡን ሳካ እናያለን፣ ጉዳት ካልያዘው በቀር ስንል የነበረው ለዚህ ነው። ምክንያቱም የሚደርሱት ኳስ በሚጠበቅ የፓስ ሲኩዌንስ ሳይሆን ከማይጠበቁ አንግል የሚነሱ የፓስ ሲኩዌንሶች፣ ይሄ የቡድኑን አታኪንግ ፍሎ በጣም አማራጩን ሰፊ ያደርጋል። እነዚህ ሁሉ ጉዳዮች በዚህ ቴክኒሻል ተጫዋች ሲተካ ሁለት ትላልቅ ችግሮችን ቀርፎ አርቴታ ተጨማሪ ኢንቨስትመንት አልፈለገም። በአንድ አማካይ ሁለት ኳሊቲ ነው ያገኘው። ስለዚህ የዙቢመንዲና የዣካ ጦርነት የዣካን ጉለት አርሴናል ከሁለት ዓመት በኋላ ነው ዘንድሮ በዙቢመንዲ ውስጥ ያገኝ። ግን ታዲያ ለምንድን አርሴናል የ2022 23ቱን የአርሴናል ፍሎ ማያሳየው? የቡድኑ አይደንቲቲ መቀየሩ ነው። ምክንያቱም አርሴናል የሚያስፈልገው አሁን ያ ሲስተም ሳይሆን የሚያስፈልገው ዋንጫ ነው። አርቴታ ደግሞ 6ኛ ሲዝን ላይ ትሮፊ ኦር መልቀቅ ነው ብለዋል። ሚዲያው ነው የጫና የአርሴናል ቦርድ ይላል ብዬ አላስብም። ምክንያቱም በግሩም የቡድን ግንባታ ስለመጣ ዋንጫ ግዴታ ነው። ምክንያቱም 6 ዓመት ከ1 ቢሊዮን ፓውንድ በላይ አውጥተው ስለ ዋንጫ ለማሰብ ተገቢ አይደለም። 3 ዓመት ተከታታይ ሁለተኛ እንደወጣ ቡድን ግን ፕሮሰሱ የመጣበትን መንገድ ደግሞ ለተመለከተ ለውጡን ለታገሰ ደጋፊ በእርግጥ ድሉ አንገብጋቢ ነው። ስለዚህ ወደዛ ፍሎ ከመመለስ ይልቅ ዋንጫ ሊያስገኝ የሚችሉ
ዩኒክ ኳሊቲዎችን ይዞ መቅረብ። በቃ ግብን አስቆጥሮ 3 ነጥብ ይዞ መውጣት ዩኒክ ኳሊቲ ነው። የትኛውም መንገድ ሊሆን ይችላል። ነገር ግን ከራይስ ጋር እስቲ ዣካን እንመልከት። የዙቢሜንዲ ይሄን የመሰለ ረቂቅ እንቅስቃሴ ዣካንም ያስረሳ ፓርቴንም በአግባቡ እንደተካ ያረጋገጠበት አርቴታ 2 ተጫዋችን በአንድ ሌላ ደግሞ አስደናቂ ኳሊቲ የተካበት ትራንዚሽን የሚያስገርም ግን የሁለቱ ተጫዋቾች በዛሬው ጨዋታ አሁን ዣካ የቡድኑ ሆልዲንግ ሚድፊልደር ነው የሰንደርላንድ ሞር ማርክና ፕረስ የሚደረገው ልክ በፓላሱ ጨዋታ እንደነገርኳችሁ አደም ዋርተንና ዴክላን ራይስ 24 ጊዜ ነው በኳሶች የተገናኙት። በጨዋታው የትኛውም ተጫዋች ፌስ ቱ ፌስ 24 ጊዜ አልተገናኙ። በዛ ፊክቸር አይደለም ሌሎች ተጫዋቾች 2 ዊንግና ፉልባክ አልተገናኙም 24 ጊዜ ራይስ እና ዋርተን እንደተገናኙት። በዚህም ጨዋታ በቀጥታ ፋይናል ሰርድ የሚነሱ ገና ፓሶችን ፕረስ ለማድረግ ራይስ ነው ሚና የሚሰጠው። የአርሴናል ማጥቃት በዙቢሜንዲ፣ የሰንደርላንድ ማጥቃት በዣካ ነው የሚመራው። ሁለቱ ተጫዋቾች በዳይሬክት አታክ በዳይሬክት ፍሎ ከኳስ ጋር ይገናኙ። የቡድኑ ውጤት ላይ ግን ለሚቆጠረው ግብ ቀጥተኛ ተሳትፎ አላቸው። 3ኛ ኳስም 4ኛ ኳስ። ስለዚህ ሁለቱ ተጫዋቾች ፕረስ የሚደረጉት በተጋጣሚ የ8 ቁጥር ተጫዋች ነው እዛው ፋይናል ሰርድ በሚገኝ። ስለዚህ ራይስ እና ዣካ ደግሞ ሜዳ ውስጥ የተለየ ፋይት ያደርጋሉ። ታክቲካል ፋይት በዘንድሮ የውድድር ዓመት በ10 ደቂቃ ውስጥ እድሎችን በመፍጠር በተለያዩ ማለት እድሎችን በመፍጠር በአማካይ በየጨዋታው ምን አይነት ቁጥሮች አሁን ለምሳሌ ቻንስ ክሬት በማድረግ በሊጉ 16 ቻንሶችን ክሬት በማድረግ አንደኛ ደረጃ ላይ ያለው በሊጉ 16 ጊዜ ዣካ ቻንስ ክሬት አድርጓል። ራይስ 17 ጊዜ፣ ብሩኖ ፈርናንዴዝ 28 ጊዜ፣ ብሩኖ ጊመሬስ ደግሞ 15 ጊዜ። ጎልና አሲስት በቀጥታ ተሳትፎ በማድረግ ዣካ 4፣ ራይስ 4፣ ብሩኖ ፈርናንዴዝ 4፣ ብሩኖ ጊመሬስ 4። እንደ ማጥቃት ፍሎ የቡድኑ ቁጥር ከግብ ጋር ይለያያል። ምክንያቱም ብሩኖ ፈርናንዴዝ ብዙ ቻንሶች ክሬት ተደርገው ማንቸስተር ቤት ይባክናሉ። አርሴናል ቤት ከብሩኖ ያነሰ ኳስ ክሬት ተደርገው ግን ግብ ላይ የመቆጠር እድሉ በጣም ሰፊ ነው። ይሄ ነው ዩኒክ የማሸነፊያ መንገድ ይዞ መቅረብ። በጨዋታ የሚነኳቸው ኳሶች አሁን ለምሳሌ እስካሁን እነዚህ ተጫዋቾች በ500 ጨዋታ ስንት ኳስ ነክተዋል? በ500 ደቂቃ ይቅርታ፣ ጨዋታ አልኩኝ ይቅርታ። በ500 ደቂቃና ከዛ በላይ ዣካ 726 ኳስ፣ ራይስ 749 ኳስ፣ ብሩኖ ፈርናንዴስ 777 ኳስ፣ ብሩኖ ጊመሬስ 582 ኳስ። ያው ኒውካስል እንደምታውቁት ፖዚሽን ቤዝድ የሆነ ቡድን አይደለም። ወደ ፋይናል ሰርድ የተሳኩ ፓሶች በሚል ይሄ የማጥቂያን እንቅስቃሴ ከሚነሳ ኳስ ላይ መሰረት ያደረገ ነው። ብሩኖ ፈርናንዴዝ 159 ኳስ፣ ሁለተኛ ደረጃ ላይ የሚቀመጠው ግራኒት ዣካ ነው 151። ከሱ በመቀጠል ያለው ዴክላን ራይስ 149። ይሄን ቁጥር ካየን ወደ ፋይናል ሰርድ የተሳኩ ኳሶችን ፓስ በማድረግ ነው ከየትኛውም ኤሪያ ላይ ሊሆን ይችላል። ስለዚህ የዣካ ፓስ ወደ ፋይናል ሰርድ ከብሩኖ አንሶ ከራይስ በላይ ሆኗል። እነዚህ የሚነሱ ኳሶችን ነው ዛሬ ራይስ የማቋረጥ ትልቅ ኃላፊነት የሚሰጠው። ታክቲካል ባትል የሚኖረው ከማን ጋር ነው? በቀጥታ በእያንዳንዱ የኳስ እንቅስቃሴ ዣካ የሚገናኘው ከራይስ ጋር ነው። ይሄን ኳስ የማስቆም ኃላፊነት አለበት ራይስ። ልክ ታስታውሱ እንደሆነ ከኒውካስል ጋር የቶናሊን የፔኔትሬሽን ኳሶችን ያስቆመበት መንገድ ማለት ታክቲካሊም ቴክኒካሊ ታክሎችን በማሳካት ራይስ እና ዣካ እኩል 11 ታክሎችን አሳክተዋል። ብሩኖ 10፣ ብሩኖ ጊመሬስ እንግዲህ ስለሚታወቅበት 18። ትልቁ ጉዳይ ፖሴሽን ማሸነፍ ላይ ነው። ፖሴሽኖችን ማሸነፍ ደግሞ በዚህ ጨዋታ የጨዋታውን ውጤት ሊወስን ይችላል። ፖሴሽን ማሸነፍ በዚህ ደግሞ ከአራቱ አማካዮች ዣካ አንደኛ 52 ፖሴሽኖችን በማሸነፍ ራይስ ሶስተኛ ነው 42 ፖሴሽኖች።
ስለዚህ ዛሬ ራይስ ያለበት ሌላኛው ኃላፊነት ዣካ ፖሴሽኖችን እንዲያሸንፍ ማድረግ ነው። ስለዚህ ለዣካ ምቹ ኤሪያ መፍጠር አርሴናል ላይ በተቃራኒው አደጋ መፍጠር ነው። የሰንደርላንዱ አሰልጣኝ በቅርብ ዓመት በፈረንሳይ ሊግ የምናውቃቸው ወደ ፈረንሳይ አሰልጣኝ ወደ ሰንደርላንድ ከመጡ በኋላ አንድ የምናስታውሰው ጉዳይ አለ። በ2023-24 በፕሪሚየር ሊጉ አንድ ለንባብ የበቃ አስደናቂ የካውንተር አታክ እና ስለ ሎው ብሎክ የጻፉት መጽሐፍ አለ እና ታክቲካዊ ቶኪንግ ታክቲክስ ስለ ታክቲክ ብቻ የሚያወሩ አንዱ ዌብሳይት ኤክስ ላይ የምታውቁ የኤክስ ተከታታዮች በደንብ ስለ ታክቲክ ጠለቅ ያለ ግንዛቤ እንዲኖርን ዝርዝር ጉዳይ በዩቲዩብ ቻናልም የሚለቀቅ አስደናቂ ፕሮግራም አለ። እዛ ላይ ተጋብዘው ሁላ ሲያስረዱ ነበር በታክቲካል ቦርድ እንዴት ተጋጣሚ የፋይናል ሰርድ ፓሶችን እንዳያደርግና የኮመን ቦል ኤሪያዎችን መፍጠር ከዛም በአግሬሲቭ እና በዱዌል የማሸነፍ ጥንካሬ ተጋጣሚን ለሃይ ተርኖቨር የሚያጋልጡ ኤሪያዎችን በደንብ ማጥቃትና ፕረስ ማድረግ። ይሄ ልክ አንድ ቡድን ሴንትራል ፕሮግረስ አድርጎ ወደ ፋይናል ሰርድ ከገባ በኋላ የመጨረሻ ሚድ ሰርዷን ጨርሶ አራተኛው ፌዝ የሜዳ ክፍል ሲገባ እዛ ጋር የሚነጠቁ ኳሶች በቀጥታ በአንድ ለአንድ ግንኙነት አንድ የመጨረሻ የ6 ቁጥር ተጫዋችን ነው የሚያገኙት። ያኔ ሁለት የክንፍ ተጫዋቾች ፈጣን ከሆኑ ከተከላካይ ጀርባ በሚጣሉ ኳሶች ከሴንትራል የሚነሱ የፕሮግሬሲቭ እና ዳይሬክት አታክ ኳሶች ተጋጣሚ ላይ በቀጥታ የካውንተር አታክ አደጋ መፍጠር ይቻላል ብሎ ያምናል ይህ አሰልጣኝ እና ለተጋጣሚ የፋይናል ሰርድ የመጨረሻ የሚድ ሰርድ እንቅስቃሴዋን ፕረስ ማድረግ ነው። ከዛም በኋላ የጋራ ኳስ ፕረስ የሚደረግበትን ኤሪያዎችን ክሬት የማድረግ ኢነርጂ መፍጠር ነው። በዚህ አሰልጣኝ ለንባብ የቀረበ መጽሐፍ ላይ የተወሰኑ የተቀነጨቡ ሀሳቦች ያጋሩት እና በዚህ መሰረት እችኛዋን ሀሳብ እስቲ እናንሳና የሰንደርላንድ የዘንድሮ የውድድር ዓመት አንድ ትልቅ ጥንካሬ አለ። የረጃጅም ፓሶችን ስኬት ልክ ከዚህ መጽሐፍ ላይ የሚነሳው ምንድን ነው የሚለው የመጨረሻ የሚድ ሰርድ እንቅስቃሴ ወደ አራተኛው ፌዝ የመጨረሻ ተጋጣሚ ሰንደርላንድ ላይ አደጋ የሚፈጥርበት ኤሪያ ላይ ሲገባ ፕረስ ማድረግ ነው። ምክንያቱም ለሃይ ተርኖቨር የመጨረሻ ደግሞ የ6 ቁጥሩን ተጫዋች የተጋጣሚ ይሄ የመሀል ሜዳ ክቡ ላይ ይሄ ክፍት በሆነ በተበረገደ እንቅስቃሴ ይገኛል። ምክንያቱም ተጋጣሚ የ6 ቁጥሩን ተጫዋች እዛ ኤሪያ ላይ የሚያገኘው ይላል ሃይ ላይን ስትራክቸር ከኋላ ሰርቷል። ተከላካዮቹ ከራሳቸው የሜዳ ክልል ወደ 34-35 ሜትር ወጥተዋል። ስለዚህ ከነሱ ጀርባ ያለውን ያንን ሰፊውን 34-35 ሜትር በሁለት ፈጣን ዊንገሮች በመጣል አደጋ መፍጠር ተጋጣሚ ላይ ይቻላል ነው የሚለው። ይሄ በ2023-24 የሊ ሃሪስ መጽሐፍ ላይ ያነበብኩት አንዱ የታክቲክ ስትራቴጂ ነው። ስለ ካውንተር አታክ እና ስለ ሎው ብሎክ የጻፈው ጽሁፍ ማለት ነው። ዘንድሮ ግን ሰንደርላንድ በዚህ መጽሐፍ የተገነባ ነው የሚመስለው። በሊጉ ከአማካይ ስፍራ በሚነሱ ረጃጅም ፓሶች ስኬት አንደኛ ነው። ቼልሲ ላይ ያስቆጠሩት የመጨረሻ ሁለተኛውን ግብ የካውንተር አታኩን አስተውላችኋል? ከየትኛው ኤሪያ ላይ ኳሱ እንደተነሳ ብሮምቢ ይዟት ሄዶ ማይነስ ያደረጋ ኳስ ኤሪያው የመጨረሻ የሚድ ሰርድ ይሄ ወደ አራተኛው ፌዝ መግቢያ ላይ ነው ከቼልሲ ኳሱን የነጠቁት እና በሊጉ በሎንግ ፓስ አንደኛ ሰንደርላንድ ነው። የረጃጅም ፓሶችን ደግሞ በማሳካት አንደኛ ላይ በሊጉ የተቀመጠው ግራኒት ዣካ ነው በ59 ሎንግ ፓስ። ሁለተኛ ላይ ያለው ብሩኖ ፈርናንዴዝ ነው። ሶስተኛ ላይ ዶሚኒክ ሶቦስላይ፣ አራተኛ ላይ ኩላሃን ነው የሚገኘው። ይሄ ስትራክቸራል ታክቲክ ነው። ይሄ የሰንደርላንድ የማጥቂያ መንገድ። ለምሳሌ ከሎንግ ቦል በተነሱ የሶስተኛ ኳስ እንቅስቃሴዎች በሊጉ በርካታ ግብ ያስቆጠረ የመጀመሪያ ብቸኛ ቡድን ሰንደርላንድ ነው፣ 6 ጎል። የክለቡ አብዛኛው ግብ የተቆጠረው ከሎንግ ቦል ግን
ከአማካይ ስፍራ በተነሱ ኳሶች የተቆጠረ ግብ ደግሞ ካየን 6ቱ ግብ የሰንደርላንድ የተቆጠረው በረጃጅም ፓሶች ነው። ይህን ስለዚህ የሚድሰርድ የዣካን ኳስ የሚነሳውን ፔኔትሬት አድርጎ የማስጣል አቅም የደክላን ራይስ። ስለዚህ የማን ማርኪንግ እና የአንድ ለአንድ ግንኙነት ጨዋታ ታይት ጌም የመሆን እድሉ በጣም ሰፊ ነው። በጣም እንዲህ አይነት ትግል የበዛበት ጨዋታ ላይ በነገራችን ላይ አድማጮች ካርድ ይኖራል። የእንግሊዝ እግር ኳስ ደግሞ ግለትን ከሚያስቀጥሉ ዋና ዋና ምክንያቶች መካከል ለተጫዋቾች ካርድ መስጠት፣ በቃ ዳኞች ያን ግለት ያብዙታል፣ ኮንትሮል አያደርጉም ጌም። በነገራችን ላይ የእንግሊዝ እግር ኳስ በዳኛ ቁጥጥር ጥሩ ዳኝነት ያስተዋልንበት ማለት አንችልም። ማጋል ነው ለነሱ ለበለጠ ኮንትሮል ማድረግ፣ በማጋል ነው ኮንትሮል ያደረጉ የሚመስላቸው። አሁን በጣም ግለት ያለበት ጨዋታ ላይ ያልተጠበቀ የካርድ ውሳኔ ወስነው የጨዋታውን ግለት ወደዚያ ያፈጥኑታል። እና የዛሬው ጨዋታ የማን ቱ ማን ባትል ነው። የአንድ ለአንድ ግንኙነቶች ደግሞ በሊጉ አስተማማኝነት ያለው ክለብ ደግሞ አርሴናል ነው። ዱዌሎችን በአምስቱ ትላልቅ ሊግ እንኳን እንደ አርሴናል ያሸነፈ ቡድን የለም። በዱዌል አርሴናል ለተወሰኑ ደቂቃዎች እንኳን የሚታማ ቡድን አይደለም። ስለዚህ ይሄ የማን ቱ ማን ማርኪንግ ጥብቅ ከሆነ የራይስና የዣካይ ዘንድሮ ሚና በሁለት መልክ ይገለጻል። ቅድም የፓሱንና በታክቲክ በኩል ሁለቱ ክለቦች ሁለቱ ተጫዋቾች የሚያበረክቱትን ነገር ተመለከትን። በዚህ መሀል ዣካ የሚያደርገውን 100% ደግሞ በተቃራኒው በተሻለ ኳሊቲና ኳስ በሚቀበሉ ጥራት ባላቸው ተጫዋቾች አርሴናል ዙቢሜንዲ ያደርጋል በብዙ ርቀት። ያ ማለት ግን አርሴናል የሚጫወትበት መንገድ በተመሳሳይ የሰንደርላንድ ጨዋታ ነው ማለት አይደለም። ዣካ የሚያደርጋቸው ነገሮች ሁሉ ግን ዙቢሜንዲ ያደርጋል፣ ያውም በተሻለ ጥራት። ምክንያቱም የሚቀበሉ ተጫዋቾች በሰንደርላንድ ደረጃ አይደሉም፣ በአርሴናል ደረጃ ኢዜ ነው፣ ሳካ ነው፣ ትሮሳርድ፣ ራይስ ናቸው ይህን ኳስ የሚቀበሉት። ስለዚህ ሞር ባላንስ ወደ አርሴናል ከፍ ይላል። ግን አንድ አጋጣሚ አግኝቶ አንድ ለማስቆጠር የሆነ የሜዳን ክፍል ኤሪያ ታርጌት አድርጎ ታይሚንግ የሚጠብቅ ይሄ በትዕግስት እየተከላከለ የሚጠብቅ ቡድን አንዳንዴ አጋጣሚን የመጠቀም እድሉ ሰፊ ነው። በዚህ አይነት ይሄ ነው የአሰልጣኙ መጽሐፍ ላይ የተመለከትኩትና ተጫዋቾች እንዲህ አይነት ሚና ሲሰጣቸው ኤሪያዎችን ከቨር ማድረግ ኃላፊነት። ይሄ ኤሪያ ከቨር ማድረግ ደግሞ ከፍተኛ ኢነርጂ ዲስታንስ ከቨር ማድረግ አለመድከም ያካትታል። በዚህ መሰረት በሊጉ ከፍተኛ ዲስታንስ ከቨር ያደረጉ ተጫዋቾች አሉ። ዣካና ራይስን እስቲ እንመልከት። በ90 ደቂቃ 11.28 ኪሎ ሜትሮችን ከቨር በማድረግ ዣካ በአማካይ፣ ደክላን ራይስ ደግሞ 11.38 ኪሎ ሜትሮችን ከቨር በማድረግ ከዣካ ይበልጣል። ምክንያቱም የራይስ ኢነርጂ እኮ በሊጉ ይለያል። ቶፕ ስፒድ ደግሞ በኪሎ ሜትር ፔር ሃወር 31.79 ዣካ፣ 33.86 ራይስ። እዚህ ላይ እንግዲህ አንድ የሚለይ ስታንዳርድ አለ። አማካይ ነው አርሴናል በበለጠ ዶሚኔት የሚያደርግበት ስፕሪንት የማድረግ አቅም። ስፕሪንት አንድ ተጫዋች ሲያደርግ ኢነርጂ ነው፣ ዲስታንስ ከቨር ማድረጉ በዛ ደረጃ ከፍ ይላል። ዣካ 6.5 ነው ስፕሪንት የሚያደርገው በጨዋታ። ነገር ግን ራይስ 13.6 ነው። ስለዚህ ሞር ፔኔትሬሽን እንቅስቃሴ ማለት ልናይ እንችላለን ራይስ ላይ ማለት ነው፣ ታክቲክ ጦርነቱ ላይ። ነገር ግን ደግሞ ይሄ ከኳስ ውጭ ያለ እንቅስቃሴ ነው። ከኳስ ጋር ግን ሃይ ኢንቴንሲቲ ፕሬዠር ደግሞ በቀጥታ ፌስ በማድረግ 28.3 የሃይ ኢንቴንሲቲ ፕሬዠር በመፍጠር ዣካ አንደኛ ነው። ራይስ ደግሞ 21.2 ከኳስ ጋር። ስለዚህ ራይስ በስፕሪንት እና አግሬሲቭ ፕሬሲንጉ፣ ዣካ ደግሞ በሃይ ኢንቴንሲቲ እና ፕሬዠር በመፍጠር ኳሊቲው የሚያደርጉት ጦርነት ነው። ሁለቱ በተቃራኒ በያዙበት ጥንካሬ የሚያደርጉት የታክቲክ ቀጥተኛ ግንኙነት ነው የሚሆነው። ይህ አሁን የበለጠ ጨዋታውን አጓጊ የሚያደርገው
ባላቸው አቅም የሚደረግ ቴክኒካዊ ጦርነት ነው። ራይስ ከፍተኛ ኪሎ ሜትር ከቨር ያደርጋል። ፕረስ ማድረግ ይችላል። ፕረስ ብቻ ሳይሆን ስፕሪንቱ የሚያስገርም ነው፣ በእጥፍ ነው። ስለዚህ ዣካ የሚፈጥረውን የሃይ ኢንቴንሲቲ ፕሬዠርን ደግሞ በተቃራኒው ዲፌንድ ለማድረግ የራይስ ኢነርጂ ያለ አርሴናል ቤት እዚህ ጋር ዩኒክ በሆነ ብቃትና ስፔስ ያገኘ ቡድን ነው ጨዋታ የሚያሸንፈው ማለት ነው። ታይት አንግል ነው በሁለቱም በኩል አቀራረብ። እንደውም ሰንደርላንድ እኮ በጎዶሎ ጠንካራውን ቪላን አይደል በሜዳው 1-1 የተለያየው። ያውን ቪላ ከሰንደርላንድ ሰው ጎሎ ቀድሞ ግብ አግብቶ እየመራ ነው አቻው ያወጣው። ጥብቅ የሆነ አንግል የሚበዛበት ጨዋታ ነው። ግን የታክቲክ ጦርነቱ የበለጠ አጓጊ የሚያደርግ በአንድ አማካይ በተቃራኒ መኖሩ ይህን ጉዳይ ሁሉ እንድናነሳ አደረገንና እስቲ በዚህ መልኩ ተወያየን። የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡልን። ምሽት 2:30 የሚደረግ የፕሪሚየር ሊግ ሌላኛው ተጠባቂ ፊክቸር ነው። በድረ ጨዋታ ግምገማው እሁድ ንጋት እንገናኛለን። ግን እስቲ የዛሬ በሁሉም ሊጎች የሚደረጉ አንዳንድ ወሳኝ ፍልሚያዎችን ፊክቸሮችን እስቲ እንመልከት። በፕሪሚየር ሊግ ቶትናም ማንቸስተር አለ በጊዜ 9:30 11 ሰዓት ላይ 12 ሰዓት ላይ ኤቨርተን ፉልሃም አለ፣ ዌስትሃም በርንሊ አለ። ምሽት 2:30 ይሄ ሰንደርላንድ እና የአርሴናል ጨዋታ አለ። 5 ሰዓት ላይ ቼልሲ ከወልቭስ በስታንፎርድ ብሪጅ ጠንካራ ፍልሚያ ያደርጋሉ። በጀርመን ቡንደስሊጋ ዩኒዮ በርሊን በሜዳው እንግዲህ 16 ተከታታይ ጨዋታ አሸንፎ የመጣውን ባየር ሙኒክን ሲገጥም ወደ ሃምቡርግ ተጉዞ ደግሞ በሩሲያ ዶርትመንድ የሚጫወት ይሆናል። በጣሊያን ሴሪያ የሉቺያኖ ስፓሌቲ ጁቬ በሜዳው ቶሪኖን ያስተናግዳል። የቶሪን ደርቢ ነው። ሉቺያኖ ስፓሌቲ የመጀመሪያ ጨዋታቸውን በቱሪን ስቴዲየም በሊግ ጨዋታ እንግዲህ ቶሪኖን ነው የሚያስተናግዱት። ምሽት ላይ ፓርማ እና ኤሲ ሚላን ጨዋታቸውን የሚያደርጉ ይሆናል። እነዚህ የዛሬ ተጠባቂ ጨዋታ ነው። ነገ እሁድ ደግሞ የሳምንቱ ትልቁ ጨዋታ ማንቸስተር ሲቲ ከሊቨርፑል በኢትሃድ የሚያደርጉትን ጨዋታ ደግሞ ነገ በቅድመ ጨዋታ ግምገማ የዛሬን ሁለቱን ተጠባቂ ጨዋታዎችን ጨምረን እሁድ ንጋት እስከምንገናኝ ድረስ ላይክ እያደረጋችሁ ፕሮግራማችን ስታደምጡ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ እንዲሁም የፕሮግራማችንን አጋር እስቲ ኮንታክት እያደረጋችሁ ቤተሰብ እንድትሆኑ ለሙባሪክ መካከለኛ ክሊኒክ የተለያዩ አገልግሎቶችን ይሰጣሉ። አድራሻቸውም ሁሉም ኢንፎርሜሽን በቪዲዮ ላይ አለና የቻናላችን አዲሱ አጋር ነው። ከኛ ጋር አብሮ በጋራ ለመስራት የፈለገ ደግሞ በኮሜንት መስጫ ላይ ሀሳብ አስተያየታችሁን፣ አድራሻችሁን ማስቀመጥ ትችላላችሁ። እኛ ወደ እናንተ ኮንታክት የምናደርጋችሁ ነው። በአጠቃላይ ዕለተ ቅዳሜ ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።